የገንዘብ ምንዛሬ ለውጥ ተራ አሃዝ ብቻ አይደለም፣ የእርሶ የኑሮ ውሳኔ መነሻ እንጂ። ከጥቁር ገበያ እስከ ባንክ ተመን፣ ከዶላር እስከ ዩሮ፣ ከቻይና ዩዋን እስከ እስራኤል ሽቅል ድረስ የዛሬው የገበያ ውሉ ምን ይመስላል? የኢኮኖሚ ባለሙያዎችስ ምንን ገምተዋል? የሰዓቱንና የዛሬን የጥር 26 የ2018 ዓመተ ምህረት የምንዛሬ መረጃዎችን ይዘንላችሁ መጥተናል። ሰላም ቤተሰቦቻችን፣ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ እዚህ የዩቲዩብ ቻናል ላይ የተለያዩ ምንዛሬና የወርቅ ዋጋዎችን የምናቀርብበት የዩቲዩብ ቻናላችን ነው። ላይክ በማድረግ ቪዲዮን ጀምሩት። አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እጋብዛችኋለሁ። አሁን ቀጥታ ወደ መረጃችን ነው የምንሄደው። ከአሜሪካ ዶላር እንጀምራለን። አንድ የአሜሪካ ዶላር ዛሬ በ189 ከ72 እየተዘረዘረ ነው የሚገኘው። በትይዩ ገበያው 100 የአሜሪካ ዶላር ደግሞ 18972 ይዘረዘራል። በባንክ ላይ አንዱ የአሜሪካ ዶላር በ154 ከ64 ነው በምሽት ላይ ያለው። ዩሮን ስንመለከት በትይዩ ገበያው በ223 ብር ከ97 ይሸጣል። 100 ዩሮ ደግሞ 22397። በባንክ ላይ 1 ዩሮ የሚሸጠው በ180 ከ03 ብቻ ነው። ፓውንድ ስተርሊንግን ስንመለከት አንድ የፓውንድ ስተርሊንግ 259 ከ45 ይሸጥ ይገኛል። 100 ፓውንድ ስተርሊንግ ደግሞ 25945 ነው በምሽት ላይ የሚገኘው። በመቀጠል የባንክን የፓውንድ ምንዛሬ ስንመለከት ዛሬ ላይ በ202 ብር ከ32 እየተሸጠ ይገኛል። 100 ፓውንድ ደግሞ ባንክ ላይ 20235 ነው በምሽት የሚገኘው። የስዊስ ፍራንክን ስንመለከት በትይዩ ገበያው አንዱ የስዊስ ፍራንክ 243 ከ69 ሲዘረዘር 100 የስዊስ ፍራንክ ደግሞ 24369 በመዘርዘር ላይ ይገኛል። ዛሬ ጥር 26 2018 ዓ.ም የአውስትራሊያ ዶላር በትይዩ ገበያው ስንት ገብቷል ካላችሁኝ በ132 ከ14 ሲዘረዘር 100 ደግሞ በ13214 በመዘርዘር ላይ ይገኛል። የካናዳ ዶላርስ ስንት ገብቷል ካላችሁኝ ዛሬ ጥር 26 2018 ለተማክሰኞ አንዱ የካናዳ ዶላር በ138 ከ73 እየተሸጠ ነው የሚገኘው። 100 የካናዳ ዶላር ደግሞ 13873 እየተሸጠ ይገኛል። የቻይና ዩዋንን ስንመለከት እንዲሁ በትይዩ ገበያው በ27 ብር ከ33 በመሸጥ ላይ ነው የሚገኘው። 100 የቻይና ዩዋን ደግሞ 2733 ይሸጣል። ባንክ ላይ በኢትዮጵያ ንግድ ባንክ መረጃ መሰረት አንዱ የቻይና ዩዋን 21 ብር ከ47 እየተሸጠ ይገኛል። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ ያላችሁት የዛሬን የጥር 26 2018 ዓ.ም የምንዛሬ መረጃዎቻችንን ሲሆን ገና አላለቀም። እንግዲህ የኩዌትን፣ የዲርሃምን፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን፣ የቱርኪሽን፣ የኢጅፕትንና የእስራኤልን ሽቅል የዛሬን ውሏቸውን የምንመለከት ይሆናል። እንግዲህ ቪዲዮውን ላይክ ያደርጋችሁ እንዲሁም ቤተሰብ ያልሆናችሁ ላይክ በማድረግ እንዲሁም ቤተሰብ በመሆን የደውል ምልክቷንን በመጫን እንግዲህ በየዕለቱ የምንለቃቸውን የምንዛሬና የወርቅ ዋጋ መረጃዎችን ትከታተሉ ዘንድ በማክበር እንጠይቃለን። በተጨማሪም ደግሞ ከነዚህ ጉዳዮች ጋር በተያያዘ ሌላስ በምን ሐሳብ ላይ እንድንሰራላችሁ እንደምትፈልጉ ሐሳብ አስተያየታችሁን ጻፉልን። በዛ መሰረት የምንሰራ ይሆናል ማለት ነው። ኩዌት ዲናርን እንመለከታለን። በትይዩ ገበያው አንዱ የኩዌት ዲናር 619 ከ33 ነው በምሽት ላይ የሚገኘው። ትናንትና የኩዌት ዲናር በ621 ነበር። እንግዲህ ወደ 3 ብር አካባቢ ወረድ ብሏል ማለት ነው።
ዲራምን እንግዲህ ማነው ኩዌት ዲናርን በባንክ ላይ ስንት እየተዘረዘረ ነው ካላችሁኝ የሚሸጠው በ495 ከ29 መሆኑን ከኢትዮጵያ ንግድ ባንክ ያገኘነው መረጃ ያመላክታል። ዲርሃምን ስንመለከት አንዱ የተባበሩት አረብ ኤምሬት ዲርሃም በ51 ብር ከ66 ነው በመዘርዘር ላይ የሚገኘው። 100 ዲርሃም ደግሞ በ5166 እየተዘረዘረ ይገኛል። የሳውዲ ስንመለከት የሳውዲ ሪያል በትይዩ ገበያው ላይ በ50 ብር ከ59 ሲዘረዘር በመቶ ደግሞ የሳውዲ ሪያል 5059 ይዘረዘራል። ባንክ ላይ የሳውዲ ሪያል እየተዘረዘረ የሚገኘው በ41 ብር ከ21 ነው። 100 የሳውዲ ሪያል ደግሞ 4121 ብር ባንክ ላይ በመሸጥ ላይ ነው የሚገኘው። የኦማን ሪያል እንመለከታለን። አንዱ የኦማን ሪያል በትይዩ ገበያው በ493 ከ34 ሲዘረዘር 100 የኦማን ሪያል ደግሞ በ49334 በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው ደግሞ የባህሬን ዲናር ነው የሚሆነው። የባህሬን ዲናር 503 ብር ከ21 ይዘረዘራል። 100 የባህሬን ዲናር ደግሞ 50321 ብር በመዘርዘር ላይ ይገኛል። የጆርዳን ዲናር ስንት ገባ ካላችሁ ዛሬ ጥር 26 2018 ዓ.ም አንዱ የጆርዳን ዲናር 267 ከ60 ሲዘረዘር 100 የጆርዳን ዲናር ደግሞ 26760 ዛሬ ላይ በመዘርዘር ላይ ይገኛል። የቱርኪሽ ሊሬ ካላችሁኝ አንዱ የቱርኪሽ ሊሬ በ4 ብር ከ36 ሲዘረዘር 100 የቱርኪሽ ሊሬ ደግሞ 436 ብር በመዘርዘር ላይ ነው የሚገኘው። በመቀጠል የኢጂፕት ፓውንድ እንመለከታለን። አንዱ የኢጂፕት ፓውንድ በ4 ብር ከ03 እየተዘረዘረ ነው የሚገኘው። 100 የኢጂፕት ፓውንድ ደግሞ 403 ብር። በመጨረሻም የምንመለከተው የምንዛሬ ተመን የእስራኤል ሽቅልን ይሆናል። የእስራኤል ሽቅል ዛሬ ለተማክሰኞ ጥር 26 2018 ዓ.ም በመመንዘር ላይ የሚገኘው አንዱ በኢትዮጵያ ብር በ61 ብር ከ20 ሲሆን 100 የእስራኤል ሽቅል ደግሞ በትይዩ ገበያው በመዘርዘር ላይ የሚገኘው በ6120 ብር የኢትዮጵያ ብር ነው ማለት ነው። የዛሬ የጥር 26 2018 ዓ.ም ከ14 በላይ የሆኑ ምንዛሬዎች እንግዲህ ያካተትንበት መረጃችን በዚሁ ያበቃል። እንግዲህ ሰሞኑን ከነበረበት ምንም የመጨመርም ሆነ የመቀነስ አዝማሚያ የለውም። ምናልባት ደግሞ ያው ባለበት ነው ያለ ብሎ መናገር ይቻላል። ያው የትይዩ ገበያው እንደጨመረ ነው። የባንኮችም ደግሞ ምንም አይነት ለውጥን እንዳላደረጉ እንግዲህ ካቀረብነው መረጃ እንዲሁም ቀደም ካሉት ጊዜያቶች ጋር ስናነጻጽር ለመረዳት ችለናል ማለት ነው። መረጃችንን በዚያ በቃን። እስካሁን ድረስ አብራችሁን ለተከታተላችሁ ሁሉ እናመሰግናለን። መልካም ጊዜ